የማዕድን ሀብቷን አሳልፋ ሰጥታ ሰላሟን ለመመለስ የወሰነችው ኮንጎ ዴሞክራሲያዊ ሪፐብሊክ። የኮንጎ መንግስት ልክ እንደ ዩክሬን በማዕድን ጸጋው ልዋጭ ሰላሙን የመፈለግ ግዴታ ውስጥ ገብቷል። ካለፈው 2 እና 3 ወራት ወዲህ አቅምና መስፋፋቱ የበለጠ እያደገ የመጣው የኤም23 አማጺ ቡድን አሁን ምስራቃዊ ኮንጎን ከመቆጣጠር ባለፈ በኮንጎ ያለውን አስተዳደር መቀጠል ሊገዳደር ከሚችልበት አቅም ላይ መድረሱ እየተነገረ ነው። ለዓመታት የምስራቃዊ ኮንጎ የኪቩ ግዛትን ለመቆጣጠር የኤም23 አማጺ ቡድን ከኮንጎ መንግስት ጋር ሲያደርገው የነበረው ውጊያ የመንግስቱ ጦር ወሳኞቹን የጎማና ቀጥሎ የቡካቩ ከተሞችን አሳልፎ እንዲሰጥ አድርጎታል። ከሩዋንዳ ጋር የሚዋሰነው ምስራቃዊ የኮንጎ ግዛት በወሳኝ ማዕድናት የታደለና ይህንኑ የማዕድን ስፍራ ለመቆጣጠርም ከ100 በላይ አማጺ ኃይሎች የሚንቀሳቀሱበት እንደሆነ ይነገራል። ላለፉት 30 ዓመታት ጦርነት ላልተለያት ከ7 ሚሊዮን በላይ ህዝቧ ስደተኛ ለሆነባት ኮንጎ ግን የኤም23ን ያክል ፈተና የሆነባት የለም። የተባበሩት መንግስታትን ጨምሮ ሌሎች ሀገራትና ተቋማት እንዳረጋገጡት ከ4000 በላይ የሰለጠነ የሩዋንዳ ጦር ከኤም23 አማጺ ቡድን ጎን ተሰልፏል። ሩዋንዳ ግን በድንበር አካባቢ ካለኝ ኃይል ውጪ ስለ ኤም23 ምንም የማውቀው ነገር የለም የሚል ነው የሁልጊዜ ምላሿ። የኮንጎ ዴሞክራሲያዊ ሪፐብሊክ የኮሚኒኬሽን ሚኒስትርና የመንግስቱ ቃል አቀባይ ፓትሪክ ሙያያ እኛ እየተዋጋን ያለነው ከሩዋንዳ ጦር ጋር እንጂ ኤም23 ከሚባል አማጺ ቡድን ጋር አይደለም ይላሉ። ይሄ ኤም23 አይደለም፣ የሩዋንዳ ጦር ነው። በመጀመሪያ ይሄ ግልጽ መሆን አለበት። በየጊዜው ሰው ኤም23 እያለ ቡድኑን ሲጠራው ሰማለሁ። ኤም23 እንዲህ አይነት ዘመናዊ የጦር መሳሪያ የለውም፣ እንዲህ አይነት ቴክኖሎጂም የለውም። ወደ ኮንጎ ምድር ገብቶ ለመዋጋት የሚያስችለው አቅም የለውም። ይህ የአማጺ ኃይሉ ግስጋሴ እያየለ ባለበት በዚሁ ጊዜ ባለፈው ሳምንት ስብሰባ ያደረገው የደቡባዊ አፍሪካ የልማት ማህበር ሳድክ በኮንጎ ያለውን ሰላም አስከባሪ ኃይል ለማስወጣት መወሰኑን ይፋ ማድረጉም ለኮንጎ መንግስት በእንቅርት ላይ ጆሮ ደግፍ አይነት ሆኖበታል። በተለይ ካለፉት 2 እና 3 ወራት ወዲህ አቅሙ የበለጠ እያደገ ከመጣው የኤም23 አማጺ ቡድን ጋር እየተደረገ ባለው ውጊያ ከ7000 በላይ ህዝብ አልቋል። በሳድክ ስር የሰላም አስከባሪ ኃይል የላኩት ደቡብ አፍሪካ፣ ማላዊና ታንዛኒያ ከ19 በላይ ወታደሮቻቸው በዚሁ አማጺ ኃይል መገደላቸውም ይፋ ተደርጓል። ይህም ተደጋጋሚ ጥቃት ተንታኞች እንደሚሉት የደቡባዊ አፍሪካ የልማት ማህበር ሳድክ በኮንጎ ያለውን ድጋፍ አቋርጦ ጦሩን ከማስወጣት ውሳኔ ላይ እንዲደርስ አድርጎታል። ለማህበሩም እርምጃው የሽንፈት ያክል ተቆጥሯል። የተባበሩት መንግስታት መረጃ እንደሚያስረዳው የኤም23 አማጺ ቡድን ያለው የታጠቀ ኃይል ቁጥር በሺዎች ብቻ የሚቆጠር ነው። ከቡድኑ ጋር ተሰልፏል የሚባለው የሩዋንዳ 4000 ጦር ቢጨመርም ቁጥሩ 10000 የሚሻገር አይደለም ተብሏል። በዓለም አቀፉ የስትራቴጂክ ጥናት ማዕከል መረጃ መሰረት በጎርጎሮሳዊ 2022 የነበረው የኮንጎ መንግስት ጦር ግን ከ135000 በላይ ነው። የ2023 የኮንጎ መንግስት የመከላከያ በጀትም ከ794 ሚሊዮን ዶላር በላይ ደርሷልም ይላል መረጃው። ታዲያ ይህንን ያክል ትልቅ የሆነ ሀገር ኤም23ንም ሆነ የሩዋንዳን ኃይል መቋቋም ለምን ከባድ ሆነበት? ትልቅ ቁጥር ያለው የኮንጎ ጦር የተባበሩት መንግስታትና የሳድክ ሰላም አስከባሪ ኃይል ተጨምሮ ኤም23ን ማቆም እንዴት ተሳነው? በቤልጂየሙ ሮያል ሃየር ኢንስቲትዩት ፎር ዲፌንስ ተመራማሪ የሆኑት አሌን ዴኔቬ የተደራጀ በመከላከያ ሰንሰለት ውስጥ ያለ ሙስና ዋናው የኮንጎ ፈተና መሆኑን ያነሳሉ። በየጊዜው ገንዘብ ይሰወራል፣ ወታደሩ በስርዓት ደሞዝ እንኳን የማያገኝበት ጊዜ ይፈጠራል ይላሉ። ይህም የተዋጊውን ሞራል እያዳከመው እንደሆነና መነሳሳቱንም እንደገደለው ያስረዳሉ። የደቡባዊ አፍሪካ የልማት ማህበር ከኮንጎ የሰላም አስከባሪ ኃይሉን ለማስወጣት ለመወሰኑ ምክንያት ያለውን በዝርዝር ባያስረዳም ሰሞኑን በዚሁ ዙሪያ ጥያቄ ተነሳላቸው። የሳድክ የፖለቲካ መከላከያና ደህንነት ጉዳይ ዳይሬክተሩ ፕሮፌሰር ኩላ ቴሌሴን ይህንኑ ሐሳብ የሚደግፍ የሚመስል ነጥብን በንግግራቸው መካከል አንስተዋል። በዛ ሀገር መንግስት ተጋብዘህ ወደ አንድ ሀገር ትሄዳለህ እና ድንገት ያ የጋበዘህ መንግስት ከቁጥጥሩ ውጭ በወጣ ቦታ ላይ ራስን ታገኘዋለህ። ማለቴ ቤት ጋብዘህኝ ከዛ ለብቻዬ ጥለህ የምትሄድ፣ በእርግጠኝነት ያ ጊዜ ወጥቼ የመሄጃዬ ነው የሚሆነው። የሁሉ ጫና የኮንጎ ዴሞክራሲያዊ ሪፐብሊክ ፕሬዝዳንት ፌሊክስ ሼኬዲ ለዓመታት ከኤም23 ጋር በፍጹም ለድርድር አልቀመጥም የሚል አቋማቸውን ትተው ትናንት በአንጎላ ሉዋንዳ ይጀመራል ተብሎ ለነበረው የሰላም ንግግር ልዑክ እልካለሁ እንዲሉ አድርጓቸዋል።
በእጃቸው ላይ ያሉ አማራጮች እያለቁባቸው የመጡት የኮንጎ ዲሞክራሲያዊ ሪፐብሊኩ ፕሬዝዳንት ፌሊክስ ሺሴኬዲ ከ30 ዓመት በላይ የዘለቀውን የኮንጎን ጦርነት ለማስቆም ልክ እንደ ዩክሬን የማዕድን ሀብታቸውን ድርሻ ለአሜሪካ አሳልፎ በመስጠት ሰላማቸውን መመለስ የመጨረሻ አማራጫቸው አድርገው ተነስተዋል። ዝርዝር እቅዱ ይፋ ባይደረግም የኮንጎ ፕሬዝዳንት ምክትል አማካሪ አንድሬ ዋሜሶ በዚህ ወር መጀመሪያ እቅዱን ለማብራራት ወደ ዋሽንግተን መጓዛቸው ተነግሯል። ኮንጎ ዲሞክራሲያዊ ሪፐብሊክ እንደ ታንታለም፣ ታንገስና ወርቅ ያሉ ወሳኝ ማዕድናት ባለቤት መሆኗ ይነገራል። የሀገሪቱ የተፈጥሮ ሀብት 24 ትሪሊየን ዶላር እንደሚገመትም ይነገራል። መረጃዎቹ እንደሚያስረዱት በስምምነት የአሜሪካ ኩባንያዎች ከሀብቱ እንዲጠቀሙ በመጋበዝ አሜሪካ የኮንጎን ሰላም መመለስ እንድትችል ማድረግ የመንግስቱ የመጨረሻ አማራጭ ሆኗል። የኮሚኒኬሽን ሚኒስትሩ ፓትሪክ ሙያያም ለዚህ እቅድ እውነተኝነት ማረጋገጫን ሰጥተዋል። ማዕድናቱን በማውጣት ስራ ላይ የተሰማሩ ቻይናውያን እዚህ አሉ። ጃፓኖችም አሉ። ከሌሎች ሀገሮችም ከህንድ፣ ከስዊዘርላንድ አብረውን ይሰራሉ። አሜሪካውያንም እንዲኖሩ ማድረግ ችግሩ ምኑ ላይ ነው? እርግጥ ነው ይህ የሚሆነው ከፈለጉ ነው። ፕሬዚዳንቱ ያደረጉት ነገር እነዚህ ሀብቶች አሉን፣ መታችሁ አብራችሁን ስሩ ብለው ነው የጋበዙት። ምክንያቱም አሁን እየሆነ ያለውን አንፈልገውም። ሩዋንዳ ሀብታችንን መዝረፍ ቀጥላለች። አንድ ግልጽ መሆን ያለበት በምትኩ የደህንነት መተማመኛ ማግኘት እንፈልጋለን። ያ መተማመኛ ከስምምነቱ ጋር ሆኖ ከአሜሪካ በኩል ከመጣ ያ መጥፎ አይደለም። በኮንጎ መንግስት በኩል የማዕድን ስፍራዎቹን የመጠቀም መብትን ለአሜሪካ በመስጠት በምላሹ ወታደራዊ ስልጠናና ድጋፍ እንዲሁም የአሜሪካ ኃይል በዛ እንዲሰማራ የማድረግ ፍላጎት ስለመኖሩ ተነግሯል። በአሜሪካ በኩል ስለ እቅዱ እስካሁን በይፋ ባይነገርም የኮንጎን ሐሳብ የትራምፕ አስተዳደር በደስታ እንደተቀበለው ግን የመረጃ ምንጮች ይፋ እያደረጉ ነው። NPR.org፣ የጀርመን ድምፅ፣ አልጀዚራና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።